መዋሸቱንማ ተከነበታል። ምንድነው የምታወሪው? ምንድነው ምንድነው ትለኛለህ? ቆይ ምን አይነት ሰው ነህ? የገዛ ፍቅረኛ ከማንም ጋር አንሶላ እንድትጋፈፍ አድርገህ ከማንም ጋር አንሶላ ተጋፋ የምታገኘውን ገንዘብ ትቀበላለህ? ምን አይነት ሰው ነህ? ስለምን ፍቅረኛ ምናምን ነው የምትቀበጣጠሪው ሴትዮ? እኔ ከራይል ውጪ ፍቅረኛ የለኝም። አንቺ ስለምታያትም ሴት የማውቀው ነገር የለም። አሁን ይኸውልሽ የጠየኩሽን ጥያቄ ብቻ መልሽልኝ። ስለ ማንነትሽ ንገሪኝ። ማንሽ አንቺ? ምንም የምነግርህ ነገር የለም። ምን ማለት ነው? እናቴ እኮ ሞተች። ሳሚ እናቴ አጣኋት። እየሰማኝ ነው? መድኃኒቱ መስራት ጀምሯል መሰለኝ። አቤል ራሱን መርሳት እየጀመረ ነው። አዎ በህይወቱን የምጫወትበት እንደተጫወተብኝ አይቀር። እኔ የምለው ሰሞኑን ስራ መግባት አቁሟል። በሰላም ነው? የምን ስራ? አይደለም እኮ ተሳስተሻል። ዳቦ ደረቅ ስለሆነስ ተፈረፈረብኝ። ለዛ እኮ ነው አለ። ምን አትጥራ። ማን እንደሚያድንህ እናያለን። ምን እያደረግህ ነው? አሁን እኮ እየጨረስከው ነው። እንደዚህ ነው የምታውቀው? ቁጭ አድርጋ ማስኪሻል። ምን ልምጥምጥ የምትል ልጅ ነው በፈጣሪ። እንደዚህ ነው ያሳደገህ? በቃ ምን ያደረገው? ዝም ብለው ውሃ ማፍሰስ ብቻ አይደለም። እስኪ አሸታ አድርገኝ። በቃ ሙስሊም ምናምን ብለሽ አንተ መቼም የምትማር ልጅ አይደለም። ልብስሽ እንዳበላሽ ምን አይነት ልጅ ነህ ግን በፈጣሪ? ና ውሃውን ድፋና ነው። ድፋውና ና እያልኩህ ነው። እግሬን አታደርቅልኝም? ምን የሚያስቅ ነገር አለ? አሁን ጎንበስ በልና እግሬን አድርቅልኝ። እሺ ጨርቄ። አሁን ፎጣ በመፈለግ ጊዜ ሊታባክና በልብስህም ቢሆን አድርቅልኝ። እየቀለድኩ አይደለም። ፈጣሪ ትዕግስት ውስጥ ይሄን እስኪ ቀና በል። እንደዚህ ነው የምታደርገው? እስኪ በደንብ አድርቅልኝ በልብስ በደንብ ጎበዝ። ውሃው ይታይሃል?
ከዚህ በኋላ ቦታሽን ወቂ። እሺ? ያችን ነገር ነው ስታርቀው የፍቅር መቤት ጓዴ የትዳር የልቤ ሰው ያንቺን እንጃ በኔስ በኩል ዝታሽ ልቤን ወረሰው። አረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደርሳል ከስብራት። የለም ታውቂዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳቤን ማወሰው። ርቀሽኝ ምን ልሆን ሳይሽ የማረካ እንዲህ ነው ያኔም ልብ አምኖ ከተመካ። የኔ አባት የኔ ባትሆን እኮ የቆጨ ነበር። በቃ የውስጤን እኮ ነው እንዳለ ግልጽ ያረክልኝ። ምን ነው ዝም አልሽ? መቼም እኔ ድምጽ ኖሮኝ ልዘፍንልሽ አልችልም። ግን ታውቂያለሽ አይደል ባቢዬ እንዳለ ውስጥ ያለው ልነግርሽ የምፈልገውን ነገር ነው በዘፈኑ የገለጸልኝ። ነው ነገር በያ ነው አልተመቸሽም? አረ በፍጹም እንደዛ እንኳን አይደለም። ግን ስሜቴ እንዴት መግለጽ እንዳለብኝ በጣም ግራ ስለተጋባሁኝ ነው። ግን አቤል እኔ እንጃ እኔ እናንተን ባላገኝ ኖሮ ምን እንደምሆን ሳስብ በጣም ግራ ይገባኛል። ያንን ጨለማ ህይወቴን እኮ ነው ወደ ብርሃን የቀየራችሁልኝ። እናንተን ባላገኝ ግን ምን ሆን ነበር? እንዲያልሽማ ምን አናልኩኝ? ከልሽማ አታካብቹ። እኛ እኮ ምንም ያደረግነው ነገር የለም። ደግሞ ሁሉም የሚሆነው በምክንያት ነው። እሺ ወንድሜ አሁን ከገባንበት ቤት ተመልሰን አንወጣም አይደል? በየሰፈሩ እየሄድኩኝ አዳዲስ ጓደኞች መተዋወቅ በጣም ነው የሰለቸኝ። ደግሞም ከአንድ ትምህርት ቤት ወደ ሌላ ትምህርት ቤት መሄድ ራሱ ምንም ደስ እያለኝ አይደለም። ወንድሜ ያው ምንም እንዳታስብ። አሁን ከገባንበት ቤት መቼም አንወጣም። መያዝ የምትፈልገውን ጓደኛ መያዝ ትችላለህ። እንደፈለክ መሆን መብት ነው። እሺ ግን ራሄል በዚህ ሀሳብ እኮ ምንም ተሳትፎ አላደረግሽም። ምን ነው ሀሳቡን አልወደድሽውም? ነው ዝምታ ወርቅ ነው ብለሽ ነው? እንደዛ እንኳን አይደለም። እኔ በእናንተ ሀሳብ በደንብ እስማማለሁ። እንዴ ለዛም እኮ ነው ከእናንተ ጋር አብሬ ለመኖር ስለምፈልግ ቤቱን የገዛሁት። በጣም ደስ ይላል። በተለይ በዚህ ጊዜ የራስን የመሰለ ቤት እንደማግኘት ደስ ቢል ነገር አይደለም? አዎ ባቢ ልክ ነህ። ምን ነው ፊት ምንም ልክ አይደለም። አመመህ እንደ አቤል? ይኸውልሽ ከዚህ በኋላ ቤቴ ምናምን እያልሽ የምትይው ነገር እንድታቆም ይፈልጋለሁ። እሺ ደግሞ እዛ የምትሄጂበት ሼባ ጋር ከዚህ በኋላ እንድትሄጂ አልፈልግም። እንድታቆም ይፈልጋለሁ በአስቸኳይ። አቤል ቆይ ምን ሆነህ ነው? እንዴት ነው ባንዴ እንደዚህ ልትቀየር የቻልከው?
ነገር ይላል ራይላ ልጅ እኮ ደግሞ እንደበራታ ታውቂያለሽ። ችግር አለው አያያዝ ካልቻለች አስተምራታለሁ። ምንድነው? እያስተካከልኩለት ነበር። ችግር አለ? አሁን ውጪ። ለማንኛውም ቃል እንዳትረሳ። እሺ አረሳለሁ። ምነው? ስለምን ቃል ነው ያወራችሁት? አልገባኝም። ምን ቃል ገብታላት ነው? አይ ምንም አይደለም። እስኪ አይን አይኔን እያየ አውራኝ። የኔ ቆንጆ ቅናት እኮ ባንቺ እሺ የወጣሁ ነው። ሄሎ ባሻ፣ እንዴት ነህ? ደግሞ ምን ልትለኝ ነው? መቼም ያበደርከኝን ገንዘብ ልጠይቀኝ አይደለም አይደል? አዎ ደላላውማ እባክህ በምላሱ ጠብ ነው የሚያደርገኝ። ወንዱን እኮ ሴት ነው ብሎ እኮ ነው የሚያሳምነው። ሴት ነው ብሎ አሪችማ ተመችቷታል። እኔንም አመለጠችኝ። ግድ የለም አንድ ቀን የሆነ ክፍተት እስከማገኝ ድረስ ነው የኔ መሆኗን አምናለሁ። ምንም አታስቢ፣ ሁሉም ነገር ይስተካከላል። ቆይ ግን አንቺ ላይ እንዴት እንደዚህ ያደርጋል? ምን አይነት ጨካኝ ሰው ነው? እባክሽ ሁሉንም ነገር ታዩ። አንቺ ካላሰብሽልኝ እኮ ማንም ዘወር ብሎ አያየኝም። ለራስሽ ባታስቢ ለኔ አታስቢልኝ። እየቀለድሽብኝ ነው ትዕግስት? እንዴት ነው ይሄን ነገር እንዳቆም የምትነግሪኝ? እንዴ እሺ እኛ ዝም አልን። የስንቷ ሴት ህይወት ነው የሚበላሸው በየቤቱ የሚሰማው ሀዘንና ጩኸት። ይሄን መስማትና ማየት አለብኝ? እሱስ ልክ ነሽ፣ ግን እኮ ህግን የማስፈን ኃላፊነት ያንቺን አይደለም። እሱን ለህግ አሳልፈሽ መስጠት ነው ያለብሽ። እውነት
ህግ ስሚ፣ ህግን ማስፈን ካልቻለ ያለው የመጨረሻ አማራጭ እርምጃ መውሰድ የተጎዳው ሰው ኃላፊነት። እሺ ይሄ ነገር ይሁን እንበል፣ ከዛስ ምንድን ነው የምታገኘው? እባክሽ ራስሽን አታድክሚ። ተመልከች እስኪ ያለሽበትን ሁኔታ ምን ላይ እንዳለሽ እስኪ። ይገባኛል። መንገዱ ጠቦብህ ነው? ባይጠበኝ ይገርምሻል እንዴ? አንቺ ነው የመሰለ ቆንጆ እያየሁ እንዴት አይጠበኝ? ኧረ እባክህ ቀልደኛ ነህ። ለማንኛውም መንገዱን ትለቅልኝ። ይቅርታ እባክሽ ጣልቃ አትግቢ። በአንቺ ቦታ ብሆን ትቻት ነበር ላሽ ነው። ኧረ እባክህ፣ ኧረ በጣም ቀልደኛ ነህ። በነገራችን እህቴ ነች። ኧረ እባክሽ ትቀልጂ የለ እንዴ? ያው ለማለት ፈለግኩት ይገባሻል። ምንም አታስብ፣ አንተ ብቻ ይመችህ። ለማንኛውም ለሌላ ጊዜ አትቸኩል እሺ? ብሎብኝ እኔ ጥድፍ ነው እሱ አይመቸኝም። ሰላም እባክሽ እንዳትቆይ። እሺ ግን ኃይለኛ ነገር ነች። ኃይለኝነት አይደለም ግን በእኔ የመጣ ማንም ምንማን ለመናገር ወደ ኋላ ስለማትል ነው። እንዳይደብርሽ። ኧረ ጣጣ የለውም። ለማንኛውም ሳሚ ይባላል። ትዕግስት ይባላል። ደስ የሚል ስም ያለሽ። እንዴት ነው ታዲያ? ስም ብቻ ነው ወይስ የእውነት ትዕግስተኛ ነሽ? ነኝ ብዬ ነው የማስበው። ሌላውን እንግዲህ ለተመልካች እንተው አይመስልም? አዎ ልክ ብለሻል። ግን ይህንን የሚመስሉ ውበት ይዘሽ እንዴት ነው ወንዶች ዝም የሚሉሽ? ትክክል ግን የሰሩ አይመስለኝም። አንተ ግን ሴት አታሳይም እንደተረዳሁት። ኧረ ለቀ እንደዚህ እንኳን አለ። አባቢ በእርሶ በጀን አባቢ በእርሶ በጀን